ሰላም ጤና ይስጥልን ውድ ተመልካቾቻችን የግንቦት 25 2018 የቀን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነኝ። አብራችሁን ቆዩ። የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በሰላም መጠናቀቁን የአዲስ አበባ ፖሊስ ዋና መምሪያ የምርጫ ኮማንድ ፖስት አስታወቀ። የድምጽ መስጫ ሂደቱ እስከ ሌሊቱ 7 ሰዓት ድረስ ሲከናወን የቆየ ሲሆን በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች የተካሄደው የድምጽ የመስጠት ሂደት ፍጹም ሰላማዊ ሆኖ መጠናቀቁን በፖሊስ ዋና መምሪያ የተደራጀ የምርጫ ኮማንድ ፖስት ገልጿል። በእለቱ ከተከሰቱ የትራፊክ አደጋ በስተቀር ግንቦት 24 ቀንም ሆነ በሌሊቱ ምንም አይነት ወንጀል አለመፈጸሙም ታውቋል። በተከሰተው የትራፊክ አደጋም የሁለት ሰዎች ሕይወት ማለፉንም ነው የተገለጸው። ድምጽ የመስጠት ስርዓቱ በስኬት እንዲጠናቀቅ መራጩ ሕዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦ እንዲሁም ኃላፊነታቸውን በተገቢ መንገድ ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። በአሁኑ ወቅት የድምጽ ቆጠራው የቀጠለ ሲሆን ከምርጫ በኋላ ያለውም ሂደት በተመሳሳይ በስኬት እንዲከናወን ባለድርሻ አካላት ኃላፊነታቸውን እንዲወጡ የምርጫ ኮማንድ ፖስቱ ጥሪውን አቅርቧል። ኢትዮጵያን መርጠዋል፣ ኢትዮጵያ አሸንፋለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት ሰባተኛው ሀገራዊ ምርጫን ተከትሎ በሰጠው መግለጫ ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት ሲል አስታውቋል። ለሀገራቸው የጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች። ከአድዋ እስከ ህዳሴ ግድብ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎቿን ተሳትፎ ጠይቃ ከመሻቷ በላይ ተሳክቶላታል። ዛሬ ተደገሙም ይህ ነው ሲል አገልግሎቱ በመግለጫውን ጠቅሷል። ኢትዮጵያ ዲሞክራሲ ማንበር በግልጽና ዲሞክራሲያዊ ምርጫ መንግስት መምረጥ ህገ መንግስታዊነትን ጽኑ መሰረት ማስያዝ ትሻለችም ብሏል። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የዛሬውን ቀን ሲጠባበቁ ቆይተዋል ሲል አክሏል። አገልግሎቱ አክሎም ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ብሏል። ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረምና በስኬት ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች ሲልም ገልጸዋል። ኢትዮጵያ የዲሞክራሲ ምርጫን ጥሪን ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለችም ሲል አገልግሎቱ መግለጫውን አጠቃሏል። በትናንትናው ዕለት በተካሄደው ሰባተኛ ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸው ምርጫ ቦርድ አስታወቀ። የምርጫ ውጤት ቆጠራ ትናንትና ባልተጠናቀቀባቸው ቦታዎች በዛሬው ዕለት እንደሚከናወንም የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ ገልጸዋል። ሜላተወርቅ ይህን የገለጹት ሰኞ ግንቦት 24 2018 ሲካሄድ የዋለውን ምርጫ ማጠቃለል በተመለከተ ሌሊት 7 ሰዓት ገደማ በሰጡት መግለጫ ነው። የቦርዱ ዋና ሰብሳቢ በዚሁ መግለጫቸው በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጠባቸው አካባቢዎች በቅድሚያ ማብራሪያ ገልጸዋል። ዋና ሰብሳቢዋ ትላንትና እኩለ ቀን ገደማ በሰጡት መግለጫ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት የድምጽ መስጠት ሂደት ባለመካሄዱን ገልጸው ነበር። ሜላተወርቅ በዚሁ መግለጫቸው ለማሳየነት ከጠቀሷቸው መካከል በአማራ ክልል በሚገኙ የኩታበር ምርጫ ክልል 15 ምርጫ ጣቢያዎች ላይ ድምጽ መስጠት መቻሉንም አስታውቀዋል። በዚሁ ምርጫ ክልል በሚገኙት 4 የምርጫ ጣቢያዎች ላይ ግን ምርጫ ሳይከናወን መቅረቱንም ተናግረዋል። በመኮሳችና ቀርሳ ምርጫ ክልል ያለው የጸጥታ ሁኔታ ባለመሻሻሉ በተመሳሳይ ሁኔታ የድምጽ መስጠት ሂደቱን አለመካሄዱንም አብራርተዋል። በቀኑ መግለጫቸው የተጠቀሰው ቦሎኖካ የተሰኘው የምርጫ ክልል በአንጻሩ በነገው ዕለት የምርጫ እንደሚደረግበት የቦርዱ ሰብሳቢ አመላክተዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ከውጪ ወዳገኘናቸው ዜናዎቻችን ስናልፍ አሳሳቢው የኢቦላ ወረርሽኝን ለመከላከል ክትባቶች እየተዘጋጁ መሆኑ ተገለጸ። በኮንጎ ዲሞክራቲክ ለሰባተኛ ጊዜ የተቀሰቀሰው የኢቦላ ወረርሽኝ ስጋት ባየለበት በዚህ ወቅት 3 ክትባቶች እየበለጸጉ መሆናቸው ተገልጿል። ወደ 250 የሚጠጉ ሰዎች የገደለውና ብዙም ያልተለመደውን የኢቦላ ዝርያ ለመከላከል የሚረዱ 3 ክትባቶች እየበለጸጉ መሆናቸውን ቢቢሲ ዘግቧል። አንደኛውን ክትባት እየሰራ ያለው ዓለም አቀፉ የኤድስ ቫክሲን ኢኒሼቲቭ ሲሆን ኦክስፎርድ ዩኒቨርሲቲና መድኃኒት አምራቹ ሞደርና ሌሎችም 2 ክትባቶች ለመስራት ምርምር እያካሄዱ ነው። አሁን ላይ በዲሞክራቲክ ሪፐብሊክ ኮንጎ ከ1000 በላይ ሰዎች በቡንዲቡጊው ቫይረስ መያዛቸው የተጠረጠረ ሲሆን በኡጋንዳ ደግሞ 9 ሰዎች በቫይረሱ መያዛቸው ተረጋግጧል። በግጭት ውስጥ ባለውና ውስን የጤና መሰረተ ልማት ባሉበት ኮንጎ በሽታው ከተገኘ በኋላ ከአውሮፓውያኑ 2014 እስከ 2016 በምዕራብ አፍሪካ እንደተከሰተው የኢቦላ ወረርሽኝ በከፍተኛ ሁኔታ ሊስፋፋ ይችላል የሚል ስጋትን ፈጥሯል። በእነዚህ ጊዜያት ወደ 29000 የሚጠጉ ሰዎች በበሽታ የተያዙ ሲሆን ከ11000 በላይ የሚሆኑትም ሞተዋል። የኤአይቪአይ ዋና ዳይሬክተር ማርክ ፌንበርግ አሁን ላይ የተከሰተው በሽታ ከዚህ ቀደም እንደነበረው የከፋ ሊሆን ይችላል የሚል ስጋት አለ። የከፋ ባይሆን እንኳን ክትባት ማበልጸጉና ሌሎች የመከላከያ እርምጃዎችን መውሰዱ ቅድሚያ የሚሰጠው ተግባር ነውም ብለዋል። በመጨረሻም የኢራኑ ፕሬዝዳንት የሥራ መልቀቂያ ደብዳቤ ማቅረባቸው ተገለጸ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ የበላይ መሪ ጽህፈት ቤት ይፋዊ የሥራ መልቀቂያ ደብዳቤ ማስገባታቸውን ለጉዳዩ ቅርብ የሆነ ምንጭ ለኢራን ኢንተርናሽናል ገልጿል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱ መንግስታቸው በሀገሪቱ ዋና ዋናና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔዜሽኪያን አጽንኦት ሰጥተውበታል። በዚህ ምክንያት በተፈጠረው ክፍተት የኢስላማዊ አብዮታዊ ጥበቃ ጦር ውስጥ ያሉ ጽንፈኛ አንጃዎች የሀገሪቱ ጉዳዮችን እንዲቆጣጠሩ እድል እንደሰጣቸው ምንጩ ጠቁሟል። ፕሬዝዳንቱ አክለውም በእንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ የበላይ መሪው ሙጅታባ ሆሚኒ የፕሬዝዳንቱ መልቀቂያ ይቀበሉት አይቀበሉት እስካሁን ግልጽ ባይሆንም የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል ተብሏል። ይህ ክስተት የመጣው በመንግስትና በኢስላማዊት ሪፐብሊክ ወታደራዊ ደህንነት ተቋማት መካከል ለወራት የዘለቀ ውጥረት ከተቀሰቀሰ በኋላ ነው። ኢራን ኢንተርናሽናል ቀደም ሲል እንደዘገበው የኢስላማዊ አብዮታዊ ጥበቃ ጦር የፕሬዝዳንቱን በርካታ ስልጣኖች ደረጃ በደረጃ በመገደብ ቁልፍ የመንግስት አካላትን በቁጥጥር ስር አውሏል። የውስጥ ምንጮች እንደሚሉት ከሆነ ይህ ሁኔታ የፔዜሽኪያን አስተዳደር በፖለቲካዊና አስፈጻሚ የውሳኔ ማጣት አዙሪት ውስጥ እንዲገባ ያደረገው ሲሆን ይህም ዲፕሎማሲያዊ ድርድር ወደፊት እንዳይራመዱና በካቢኔ መዋቅር ላይ የሚፈለጉ ለውጦች እንዳይተገበሩ እንቅፋት ሆኗል ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የግንቦት 25 2018 የቀን ዜናዎቻችን ይህን ይመስሉ ነበር። ዜናዎቹን ወደ እናንተ እያደረስ ቆይታ ያረኩት እኔ ኢየሩሳሌም አጥናፉ ነበርኩኝ። መልካም ቀን።